በወዳጄ ላይ የስድብ ነገር የተናገራችሁ ሕግ ስለመጠበቅ ፈንታ ስላስተማራችሁ አገልጋይን ከጠላችሁትና ከራቃችሁትስ በእናንተ መካከል እፈርዳለሁ አለቻቸው። እመቤታችንም ይህን ተናግራ ያን የገዳም መምህር ከመካከላቸው ነጥቃ ከእሷ ጋር ወደ ሰማይ አሳረገችው። እኒህን የተሰበሰቡትን እግዚአብሔር ከገጸ ምድር ያጥፋችሁ ብላ ረገመቻቸው። ያን ጊዜም ምድር አፏን ከፍታ እኒህን የተሰበሰቡትን አለን አለን ሲሉ እንደ ዳጣን እና እንደ አቤሮን አሰጠመቻቸው። ንጽሕት ነፍስ ግን በድንጋሌ ሥጋ በድንጋሌ ነፍስ በጸናች የበጎ ድል በምትሆን በእመቤታችን ፍርድና አማላጅነት ድና በፍጹም ክብር ወደ መንግሥተ ሰማያት ገባች። ለመናዋ ክብሯን በእኛ በሕዝበ ክርስቲያን ላይ ይደርብን ለዘላለሙ አሜን። ሁላችሁም በያላችሁበት ምሕረት ይሁንና መጨረሻው ቃለ ወንጌል ስለሆነ ሁሉ መሰረቱ ነገር አሁን ስለጨረሰው በሰላም ብለው ባርከው እስኪያሰናብቱን ድረስ በያላችሁበት ተረጋግታችሁ ቃሉን ተከታተሉ። የሚያስተምሩን መምህራችን መምህር ናሁሰናይ ይሆናሉ። ቀጥታ ወደ እሳቸው ወስዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቁጭ ብላችሁ ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ሰላም መምህር አዲስ ሐዋርያ ታረቀኝ የደብራችን ዋና አስተዳዳሪ፣ የተከበሩ መጋቤ ምስጢር የደብራችን ዋና ጸሐፊ፣ የተከበራችሁ አባቶች ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔር የምትወዱ የእግዚአብሔር ቤተሰቦች፣ የእናቱ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባሰባሰበን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን የረዳን ያገዘን ያሰባሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለየውምና እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። የቅዱሳን መላእክት፣ የቅዱሳን ነቢያት፣ የሐዋርያት፣ ጻድቃን፣ ሰማዕታት ስማቸው የተመሰገነ ይሁን። የእግዚአብሔር መልካም ፈቃድ እንዳለችን ደቂቃ እንማማራለንና ማን ያስተምረን? እግዚአብሔር አምላካችን ሁላችን እንዳስተምረን የእርሱ መልካም ፈቃድ ይሁንልን። ሁላችሁ ኃይለ ቃሉን ከኔ ጋር ትናገሩታላችሁ። ያን ጊዜ በሉ አይሰማኝም። ተነስተው ወደ ኢየሩሳሌም ተመለሱ ይበሉት። የትምህርት መነሻ የሚሆነው ይህ ኃይለ ቃል ነው። ይህን ኃይለ ቃል ደግሞ የምናገኘው የሉቃስ ወንጌል ምዕራፍ 24 ቁጥር 33 ተጽፎ የምናገኘው ኃይለ ቃል ነው። የዛሬውን ወንጌል ቁጥር 33 እስከ 45 ገልጣችሁ ብታነቡት ይህንን ወንጌል ክፍል በሰፊው ስለምን እንደተጻፈ ያብራራላችኋል። ገብታችሁ አንቡት። ከዚያም ባለፈ ግን የዛሬ ሳምንት የተማማርንበት የትምህርት ርዕስ ከዚያ እያይዞ የተናገረ ነው። ስለ ቀለዮጳና ስለ ኒቆዲሞስ
ወይም ደግሞ ስለ ሉቃስና ስለ ኒቆዲሞስ ታሪክ የሚያነሳ ነው። ወይም ጠቅለል አድርገን ስናየው የኤማውስ መንገደኞች ስለ ኤማውስ መንገደኞች በመንገድ መካከል ሲሄዱ ስለ ክርስቶስ ፍቅር እየተነጋገሩ የማይሞተው ለኛ ብሎ ሞተ፣ የማይሰቀለው ለኛ ብሎ ተሰቀለ፣ እሱ እኮ በእግዚአብሔርና በሰው ዘንድ ነቢይ ነበረ እያሉ ሐዘናቸውን እርስ በርስ እየተወያዩ ሲሄዱ ክርስቶስ አምላካችን ከነሱ ጋር አብሮ እንደተጓዘ በዚህ ሰዓት ምንድነው ፊታችሁ ጠቁሯል፣ አዝናችኋል፣ ተክዛችኋል፣ የሆናችሁት ነገር ምንድነው ብሎ ክርስቶስ አምላካችን ሲጠይቃቸው ደግሞ አንተ ለኢየሩሳሌም እንግዳ ነህ ሆይ በኢየሩሳሌም በዚህ በሁለት ሶስት ቀን የተፈጸመውን ነገር አታውቅም ወይ? እንዲህ ያለ ሰው ነበረ፣ ሙት የሚያነሳ፣ ለምጻም የሚያነጻ፣ አጋንንት የሚያስወጣ፣ ጎባጣ የሚያቀና፣ ህብስት አበርክቶ የሚመግብ፣ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የሚፈውስ በእግዚአብሔርና በሰው ዘንድ የተወደደ ነቢይ ነበረ። ነገር ግን አይሁዳውያን በምቀኝነት አሳልፈው ለሞት ሰጡት። እርሱም ደግሞ ሞተ፣ ተቀበረ እያሉ ሲጓዙ በዚያን ሰዓት ክርስቶስ አሁን እንግዳ መስሎ አብሯቸው ይነጋገር ነበር። ነገር ግን ከዚህም በኋላ ግን ሰዓቱ መሸ ይላል እና ሰዓቱ ሲመሽ እነዚሁ የኤማውስ መንገደኞች ወደ ክርስቶስ ጠጋሉና አንተ የምትሄድበት ሀገር ሩቅ ነው፣ ሰዓቱ መሽቷል፣ ስለዚህ ከኛ ጋር ይደራሉ ይላል። ታሪኩን ለማንሳት ነው። ሳምንት ተማምረንበታል። ከማን ጋር ይደራሉት? ከማን ጋር? ይህና እናንተስ እግዚአብሔርን ከማን ጋር ይደር ብለው? ከኛ ጋር ይደር። እግዚአብሔር ከኛ ጋር ሲያድር የታመመ ይፈወሳል፣ ያጣ ያገኛል፣ ያዘነ ይጽናናል፣ ተስፋ የቆረጠ በእግዚአብሔር ዘንድ ተስፋ ይኖረዋል። እግዚአብሔር ከኛ ጋር ሲያድር ከኛ ጋር ይደራሉት። በዚህ ሰዓት ክርስቶስ መጀመሪያ ላይ ለሐዋርያት ምን አስተምሯቸዋል ካላችሁ ፍቅር አስተምሯቸዋል። ፍቅር አንደኛው ፍቅር አስተምሯቸዋል። ሁለተኛው እንግዳ መቀበል አስተምሯቸዋል። ምን አልኳችሁ? አሁን ፍቅር የሌለበት እንግዳ መቀበል ዋጋ ያገኛል አያገኝም? አያገኝም። ለምን? ፍቅር የሌለው እንግዳ መቀበል ከንቱ ነው። አብርሃም እንግዳ ሲቀበል በፍቅር ነው። ፍቅር የሌለው አገልግሎት፣ ፍቅር የሌለው መውጣት መውረድ ከንቱ ነው። ስለዚህ ክርስቶስ አምላካችን በመጀመሪያ ፍቅር አስተምሯቸዋልና ከኛ ጋር እደር ብለው በፍቅር ጠየቁት። እሱም የፍቅር አምላክ ነውና ተከተላቸው። ከዚያም በኋላ ደግሞ ክርስቶስ አምላካችን እንግዳ መቀበል አስተምሯል። ያውም በዚህ በማቴዎስ ወንጌል ምዕራፍ 25 ጊዜ የምንማረው ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታመም አልጠየቃችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር ምን አላላችሁኝም፣ አላስፈታችሁኝም። አያችሁ፣ ከዚህ መካከል አሁን እንግዳ መቀበል አለ ማለት እንግዳ ብሆን አልተቀበላችሁኝም ያለውን ሰምተዋልና እና ከኛ ጋር እደር አሉት። በዚያን ሰዓት ክርስቶስም ወደ እነሱ ገብቶ ወደ ቤታቸው ገባ። ከዚያም በኋላ ወደ ቤታቸው ከገባ በኋላ ክርስቶስ አምላካችን ምን አደረገ? ማዕድ ያቀረቡለት። ማዕድ ሲያቀርቡለት ክርስቶስ አምላካችን ያንን ማዕዱን ሲባርከው መጀመሪያ አላወቁም። በዚህ ሰዓት አይነ ልቡናቸው ተገለጠ ይላል። ከዚያም በኋላ አይነ ልቡናቸው ሲገለጥ ክርስቶስ አምላካችን ተሰወረ። ከተሰወረ በኋላ ልክ በዚያች ቅጽበት አሁን ያነሳው ድረስ ምን ይላል መሰላችሁ? ወተሰውጡ ሶቢያ ወደ ኢየሩሳሌም ወተንሰው ሶቢያ ወተሰውጡ ውስተ ኢየሩሳሌም። ያን ጊዜ ምን አለ? ተነስተው ወደ ተመለሱ፣ ወደ ኢየሩሳሌም ተመለሱ። ይህንን ሲያደርግ ክርስቶስ አምላካችን ነው። ክርስቶስ አምላካችን ህብስቱን ባርኮ ሲሰጣቸው አይናቸው ተገለጠ። ክርስቶስ አምላካችን በቤታቸው ሲገባ አላውቀው ያሉት እንዲያውቁት አደረገ። ከዚያም በኋላ ክርስቶስ አምላካችን ሲሰወራቸው ምን አደረጉ? ዕለቱን ፈጥነው መጀመሪያ ወደ ቤት ሲገባ ምን ብለው ነበር ያሉት? ሰዓት ምን ብሏል? መሽቷልና ከማን ጋር እደር? ከኛ ጋር እደር አሉት። ከዚያ ለማደር ከገቡ በኋላ ግን ወዲያው ያችን ጊዜ ክርስቶስ አምላካችን ህብስቱን ባርኮ ሲሰጣቸው አይናቸው ሲገለጥ ነቢያት ትንቢት የተናገሩለት ሙሴ በመጽሐፉ የጻፈለት የሙሴ አምላክ የነቢያት አምላክ ሞትን በሞቱ ድል የነሳ ሞትን አሸንፎ የተነሳ ክርስቶስ እንደሆነ አወቁና ጨለማው ሳይበግራቸው ጨለማው ሳያሸንፋቸው ተመልሰው ወደ ኢየሩሳሌም መጡ። ወደ ኢየሩሳሌም አስቡት። አሁን ያን ጊዜ ተነስተው ነው የሚለው። እንዲሁ መነሳት ስንት አይነት ወገን አለው ነው።
አጠቃላይ ይህ ዘመነ ምንድነው? ትንሣኤ ማለት ዘመነ ትንሣኤ። እንግዲህ በዘመነ ትንሣኤ አጠቃላይ ስለ ሴቶች ፍቅር ጨልመው ሳይበግራቸው ክርስቶስን ይፈልጉ እንደነበረ ክርስቶስ አምላካችን እንደተገለጠላቸው እንዲሁ ደግሞ እነ ቶማስ ሳይው ቀርተው ክርስቶስ አምላካችን ናይ እጅን አምጣ የተወጋው ጎኔን የተቸነከረው እጅን እይና እመን ብሎ ክርስቶስ አምላካችን እንደነገረው ከዚያም በኋላ ግን ክርስቶስ አምላካችን አጠቃላይ 50ውን ቀን ትንሣኤ ብለን ነው የምናከብረው። እና የትንሣኤን ስናነሳ ትንሣኤ ስንት አይነት ነው? 4 አይነት ትንሣኤ አለ። ስንት አልኳችሁ? አልሰማሁም። አንደኛው ትንሣኤ የሚባለው ንስሐ ነው። ማን አልኳችሁ? አንደኛው ማን ነው? ንስሐ። ሁለተኛው ትንሣኤ የሚባለው ማን ነው ካላችሁ፣ ሁለተኛው ትንሣኤ ማን ነው ስትሉኝ፣ የኔና የናንተ የዳግም ምጽአት ትንሣኤ አለ፣ ዕለተ ምጽአት የምንጠብቀው። ሶስተኛው ደግሞ የክርስቶስ ትንሣኤ አለ። አራተኛው የታምራት ትንሣኤ አለ። ስንት አደረኩላችሁ? 4 ትንሣኤ። አሁን የመጀመሪያው ስናነሳ ትንሣኤ የሚለው ንስሐ ነው ብያችኋለሁ። ለዚህም ዲያቆኑ በዚህ በቅዳሴው ጊዜ በመንጸልየው የተቀመጣችሁ ተነሱ ይላል። ሰምታችሁ ታውቃላችሁ? ምን ያላችሁ ተነሱ? የተቀመጣችሁ ተነሱ አለ። በቅዳሴ ጊዜ ስንቀመጥ አይቀመጥም። አይቀመጥም ማለት ለምን ነው? እና የተቀመጣችሁ ተነሱ ያለው ለምን ይመስላችኋል? ለጸሎት። አሁን ከዚህ ላይ ይህንን ሲተረጉም ምን አለ? ምን ነው በቅዳሴ ጊዜማ ከሸመገለ መቆም ከማይችል ከታመመ ከበሽተኛ በስተቀር ማን ይቀመጣል? ለምን ነው በዚህ ጊዜ ተነሱ ያለ ይልና፣ አይ ይህንን ለማለት አይደለም። ዋነኛው ዓላማው ዋነኛው ርዕሱ በኃጢአት ያላችሁ በምን ተነሱ? በንስሐ ተነሱ። በምን ተነሱ አልኳችሁ? በንስሐ ተነሱ። ሁለተኛው እግዚአብሔርን በመርሳት ያላችሁ እግዚአብሔርን በማሰብ በተዘክሮ ለእግዚአብሔር ምን በሉ? ተነሱ። አያችሁ፣ እግዚአብሔርን የሚረሳ ሰው አለ? የለም። አለ። መግቦቱን የረሳ አዳኝነቱን የረሳ እግዚአብሔር እንደሚያወጣው እንደሚያስገባው እግዚአብሔር ተኝቶ እንደሚያነሳው ለመውጣቱ ለመግባቱ እግዚአብሔር ምክንያት እንደሆነ የማያውቅ ሰው አለ። በመብላትና በመጠጥ ብቻ እኖራለሁ ብሎ የሚያስብ እንስሳዊ ጠባይ ያለው የእንስሳዊ አስተሳሰብ ያለው ሰው ክቡር ሆኖ ተፈጥሮ ሳለ ነገር ግን ደግሞ እንደ እንስሳ የሚንቀሳቀስ ሰው ዕውቀት ተሰጥቶት እያለ አላዋቂ መሆን እና ክርስቶስ አምላካችን የመጀመሪያው በንስሐ መነሳት አለብን። አሁን ንስሐን ስናነሳ ንስሐ ሰፊ ርዕስ አለው። እንደው ክርስቶስ አምላካችን ወደዚህ ዓለም መጥቶ እንደ ዮሐንስን ስናነሳ በመጀመሪያው ምንድን ነው ያለው? ነሱ ወመኑ ምን ብለን መንግስተ ሰማያት ቀርባለችና ምን በሉ? ምን ግቡ? ንስሐ ግቡ። ክርስቶስ አምላካችን ዮሐንስ ከታሰረ በኋላ አሁንም ክርስቶስ ምንድን ነው ያለው? መንግስተ ሰማያት ቀርባለችና ምን በሉ? ንስሐ ግቡ። በንስሐ ያልተነሳ ሰው መንግስተ ሰማያት አይገባም። በንስሐ ያልተነሳ ሰው የክብር ትንሣኤ አይነሳም። ለምን? 2 አይነት ትንሣኤዎች አሉ። አንደኛው የሐሳር አለ፣ ሁለተኛው የክብር ትንሣኤ። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ብትገብታችሁ ብታነቡ ታገኙታላችሁ። ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜው አሁን ነው። ክርስቶስ አምላካችን ያስተማረው ትምህርት ነው። ስለ ትንሣኤ ሙታን የክርስቶስን ድምፅ ሰምተው ሙታን እንደሚነሱ እና ይህንን ሲናገር ምን አለ? ትልቁ ነገር ለ2 ነገር ይነሳል ሰው፣ ለክብርና ለሐሳር። ለክብር የሚነሱ በንስሐ የተነሱ፣ በጾም ጸሎት የተነሱ፣ እግዚአብሔርን በመፈለግ የተነሱ፣ እግዚአብሔርን ፈልገው እግዚአብሔርን ለተከተሉ ለነሱ ነው። እና የንስሐ የመጀመሪያው ንስሐ ትንሣኤ ተብሎ ይጠራል። ትንሣኤ ተብሎ ይጠራል። አንድ ሰው ንስሐ ካልገባ ስጋው ደሙን አይቀበልም። አንድ ሰው ስጋው ደሙን ካልተቀበለ ደግሞ የዘላለም ሕይወት የለውም። አሁን ንስሐ እንገባለን። ንስሐ እንገባለን። ንስሐ የገባችሁ ሲጃችሁ ነው። ንስሐ የገባችሁ ሰው ችግር የለውም። እኔን እንዳትፈሩ እግዚአብሔር ብቻ ፈራ። ንስሐ የገባችሁ ሰው ንስሐ የገባችሁ ሰው
ሶስት እያየሁ ነው። ያው የተፈራራችሁ እንጂ እየቆያችሁ እንደመጣችሁ እርግጠኛ ነኝ። ንስሐ የገባችሁ ሰዎች አላችሁ አይደል? ንስሐ ገብታችሁ ደግሞ ከንስሐ በኋላ ስግደቱን የተቀበላችሁ ሰዎች ሁለት እጅ አይቻለሁ። ንስሐ አባት አላችሁ የላችሁም? ሁላችሁ አላችሁ አይደል? ንስሐ ገብታችሁ ታውቃላችሁ? ትገባላችሁ እርግጠኛ ነኝ። ጾም ሲመጣ በተለያየ መንገድ ንስሐ ትገባላችሁ። ግን ንስሐ ገብታችሁ ደግሞ ስግደቱን የተቀበላችሁ ሰዎች ካህኑ እግዚአብሔር ይፍታ ሲል በምን ነው የሚፈታችሁ? ስግደቱን ስትቀበሉ እኮ ነው። አንድ ሰው ንስሐ ከገባ በኋላ ምን መቀበል አለበት? ስግደቱን መቀበል አለበት። ከዚያም ባለፈ ኧረ ገና ወጣት ነኝ፣ በዚህ እድሜ ኧረ ገና እኮ እኔ እሳትና ውሃ ነኝ፣ እንዴት ሆኜ እቆርባለሁ እያለ ንስሐ ገባሁ ካለ ንስሐው ከንቱ ነው። ለምን? ዘበላ ሥጋዬ ቦ ሕይወት ዘላለም፣ ሥጋዬን የበላ የዘላለም ምን አለው? ሕይወት አለው። ስለዚህ አንድ ሰው ገብቶ የዘላለም ሕይወት የሆነውን የክርስቶስ ሥጋ ካልበላ ንስሐ ገባ ይባላል። እውነት የምነግራችሁ ነገር ንስሐ ከገባን ምሳሌ ንስሐ አባታችን የሚሰጠን ጾምም ሊኖር ይችላል፣ ስግደትም ሊኖር ይችላል፣ መስዋዕትም ሊኖር ይችላል። በተለያየ ምክንያት የእኛን ማንነት አጥንቶ ምሳሌ መስገድ የማይችል ሰው ስገድ ቢባል አይቻልም። ጾም የሚባል ሰው መጾም የማይችል ከሆነ አይቻልም። ግን ከንስሐ አባት ጋር ተወያይቶ የሚሰጠው ነገር አለ። በዚያም መካከል የተሰጠውን ነገር ፈጽሞ ንስሐውን ከጨረሰ በኋላ ምን መቀበል አለበት ካለች ስግደቱን ነው። ንስሐው የሚታተመው ለምሳሌ አንድ ደብዳቤ ይጻፋል፣ ከአንድ መስሪያ ቤት ተጽፎ ከዚያ ማይተም ሳይደረግበት ቢበር ተቀባይነት የለውም። ስለዚህ አንድ ሰው ንስሐውን ተናዘዘ፣ ንስሐውን ተናዞ ደግሞ በስግደቱ ካልታተመ ዋጋ የለውም። ስለዚህ ከንስሐ በኋላ ምን ያስፈልጋል? ስግደቱ ያስፈልጋል። እንግዲህ ንስሐ የሚለውን ሰፋ አድርገን እናየዋለን። በንስሐ ውስጥ መልካም ስራ አለ። መልካም ስራ ደግሞ ብርሃን ነው። በንስሐ ውስጥ ጾም ጸሎት አለ። ጾም ጸሎት ደግሞ ከእግዚአብሔር ጋር መገናኘት ነው። ንስሐ ማለት መጸጸት ነው። ንስሐ ማለት ስለቀደመ ኃጢአታችን ስላለፈው ማንነታችን ባልባሌ ስላሳለፍነው፣ በኃጢአት ስላሳለፍነው፣ በክፋት ስላሳለፍነው፣ ከእግዚአብሔር ስለተለየንበት ጊዜ ተጸጽተን ወደ እግዚአብሔር የምንመለስበት ነው። ሰው ደግሞ ተጸጽቶ ወደ እግዚአብሔር ከተመለሰ ምን ማድረግ አለበት ከተባለ ስግደቱን መቀበል አለበት። ስለዚህ ትንሣኤ ንስሐ ይባላል ማለት ነው። አንደኛው። ሁለተኛው ትንሣኤ ማን ነው ካላችሁ የክርስቶስ ትንሣኤ ነው። የማን አልኳችሁ? የክርስቶስ ትንሣኤ። ከዚያም ባለፈ ግን ከክርስቶስ ትንሣኤ የኛም ደግሞ የዳግም ምጽአት ትንሣኤ አለ። አሁን የዳግም ምጽአት ትንሣኤ በመጨረሻ የሚሆን ነው። ግን ከዚያም በፊት እንዴት ታምራቱን ትንሣኤ ልንገራችሁ። የታምራት ትንሣኤ አልዓዛርን ታውቁታላችሁ? እዚህ በዮሐንስ ወንጌል ምዕራፍ 11 ተጽፎ ያለው ማርታና ማርያም የሚባሉ ሁለት እህቶች አሉት። ሕዝቡ አይሁዳውያን የሚወዱት ክርስቶስ የሚወደው ታውቁታላችሁ? ይህ አልዓዛር ታመመ እና ሲታመም ማርታና ማርያም ወደ ጌታ መልእክተኛ ላኩ። ያ የምትወደው ወዳጅ አልዓዛር ታሟልና ና አሉት። በዛን ክርስቶስ አምላካችን ገና ከማርታና ከማርያም የተላኩ መልእክተኞች ሳይደርሱ የአልዓዛር ሞት አወቀ። በእንሳት ሐዋርያት ምን አላቸው? ተነሱና እንሂድ፣ ወዳጅ አልዓዛር ተኝቷል፣ እቀሰቅሰው ዘንድ እሄዳለሁ አላቸው። አሁን መሞቱን የሰማ ሰው አልነገረውም፣ ያወቀ ግን ክርስቶስ አምላካችን ወዳጅ አልዓዛር ምን ብሏል? ተኝቷል። የሰማችሁ ነው። ይሄ በስጋ የሚለዩ ሰው ተብሎ ይጠራል፣ መኝታ ተብሎ ይጠራል። ሞት አይደለም፣ እንቅልፍ ነው። ስለዚህ ይህንን ሲነግራቸው ሐዋርያት ደግሞ አይ ወዳጃችን አልዓዛር ከተኛማ ጤና ገዝቶ ይነሳል። አሁን አንድ ሰው መቼም ራሱን የሚፈልጠው፣ እጁን የሚቀጠቅጠው፣ ወገቡን የሚቆራርጠው የማያስተኛ ክፉ በሽታ ላይ ታሞ ሲራጅ ከቆየ በኋላ ሲተኛ ሊመለስ እንደምን ላይ በጎኑ ሰው ከተኛ ሊድን ነው ብለን ነው የምናስበው። እና ሐዋርያትም ይህንን ሲሰሙ አይ ይህ ሰው ከተኛማ ከደዌው ሊድን ነው ሲሉት ክርስቶስ ይህንን ቃል ሲሰማ ልክ እንዳልገባቸው አወቀና ወዳጅ አልዓዛር ሞተ አላቸው።
በዚያን ሰዓት ኑ ተነሱ እንሂድ ሲል ሐዋርያት ሰዓቱ መሽቷል፣ አይሁድ እኮ አንተን ሊገሉ ይፈልጋሉ፣ ነፍስን ሊነጥቋት ወደሚፈልጉ ወደ ጠላቶችም በዚህ በጨለማ ጊዜ ትሄዳለህ ወይ? ስለዚህ ነገ ጠዋት እንሄዳለን አሉት። ክርስቶስ አምላካችን ይህን ሲነግሩት እንዲህ አለ፣ በብርሃን የሚሄድ አይሰነካከልም፣ በጨለማ የሚሄድ ግን ይሰነካከላል አለ። አሁን ብርሃን ማን ነው ካላችሁ ክርስቶስ ነው። በክርስቶስ የሚያምን ካለ ምን ይላል? አይሰነካከልም። በክርስቶስ ደግሞ የማያምን ምን ይላል? ይሰነካከላል። ስምዖንም ለእመቤታችን ሲናገር ስለ ክርስቶስ መነሻና መውደቂያ መሆኑን ክርስቶስን ሲናገር ለሚያምኑበት ትንሣኤ እንደሆነ ለሚያምኑበት እንደማይሰነካከሉ ሲናገር እነሆ ይህ ልጅሽ ለሚያምኑበት ለእስራኤላውያን ትንሣኤያቸው ነው፣ ለእስራኤላውያን መድኃኒታቸው ነው፣ ለማያምኑ አይሁዳውያን ደግሞ የመሰናከያ ድንጋይ ነው አለ። እንቅፋት ነው። አይሁዳውያን እኮ ተሰነካክለዋል። ወልደ ዮሴፍ የዮሴፍ ልጅ ነው እያሉ እናቱን ማርያም እናውቃለን፣ አባቱን ዮሴፍ እናውቅ የለ። ይህ ሰው ራሱን ከእግዚአብሔር ጋር ያስተካክላል፣ የሙሴን ሕግ ይሽራል፣ ለቄሳር ግብራት ገብሩ ይላል እያሉ በክርስቶስ ተሰነካክለዋል። አስቡ። ክርስቶስ አምላካችን ይህን ሲነግራቸው በዚያን ሰዓት ቶማስ 3 ጊዜ ትልቅ ታሪክ ያለው ሰው ነው። ይህ ቶማስ በዮሐንስ ወንጌል ምዕራፍ 14 ላይ ገብታችሁ ስታነቡ ክርስቶስ አምላካችን የመንገድ ነኝ የሚሄድበትን ታውቃላችሁ፣ መንገዱን ግን አታውቁም አላችሁ። ምን የሚለበታ የሚሄድበትን ታውቃላችሁ፣ መንገዱን ምን አትሉ አታውቁም። አሁን አንተ ጥያቄ ልጠይቃችሁ። እናንተ የምትሄዱበትን ቦታ ካወቃችሁ መንገዱን ብታውቁት ወይስ መንገዱን ነው ቀድማችሁ ብታውቁት? አሁን አንድ ሰው የሆነ ቦታ ብሎ ቦታውን ካልጠቀስላችሁ መንገድ ታሳዩታላችሁ? ይቻላል? አይቻልም። መጀመሪያ አንድ ሰው ምን ይላሳችኋል? እንደዚህ ያለ ቦታ በየት ነው የሚሄደው ይላችኋል። እዚያን ሰዓት ይወስ ነው መንገዱ ብላችሁ ምን ታሳዩታላችሁ? መንገዱ ምን ስላወቃችሁት? ቦታው መጀመሪያ ቦታው መታወቅ አለበት። ምሳሌ አንድ ሰው ሚካኤል ቤተክርስቲያን የት ነው ብሎ ይጠይቃችሁ፣ መጀመሪያ የታወቀው ማን ነው? ሚካኤል ቤተክርስቲያን ላይ መንገዱስ በየት ነው ቢላችሁ በዚህ ነው ብላችሁ ተመሩታላችሁ። ስለዚህ ክርስቶስ አምላካችን መንገዱን ታውቃላችሁ፣ የሚሄድበትን ቦታ ታውቃላችሁ፣ መንገዱን አታውቁም አላቸው። እዚያን ሰዓት ቶማስ ምን አለ? ጌታ ሆይ የምትሄድበትን ቦታ ሳናውቅ እንዴት አድርገን መንገዱን እናውቃለን? አንድ ሰው ቦታውን ሲያውቅ መንገዱን ያውቃል፣ እኛ እንዴት አድርገን ልናውቅ እንችላለን? ሲል በዚያን ሰዓት ክርስቶስ ምን አለ? እኔ የሕይወት መንገድ ነኝ አለ። የምን መንገድ ነኝ? አያችሁት? አሁን ለቶማስ ምን አስተማረው? የሕይወት መንገዱ ማን እንደሆነ? ክርስቶስ እንደሆነ አስተማረው። ክርስቶስ። ከዚያም በኋላ ደግሞ አሁን ያነሳውላችሁ ርዕስ ዮሐንስ ወንጌል ሌሎች ሐዋርያት ጨልሟል በዚህ ሰዓት አለግን ሲል እንዲህ አለ፣ ተነሱ እንጂ አብሮ መብላት መጠጣት ከእርሱ ጋር አብሮ ለሞት አይደለም፣ ተነሱ እንሂድ አለ። መቼም አንድ ሰው አብሮ ከበላ ከጠጣ ምን ማለት አለበት? ከእርሱ ጋር መሞት አለበት። የእሱ የደስተው የመከረው ምን ማለት ተካፋይ መሆን አለበት። ዛሬ ግን የለም ማለት ያው ስንበላ እንበላለን። መከራ ማዘን ሲገጥምህ እንደው እግዚአብሔር ያጽናን ማለት እግዚአብሔር ይሆናል። እንደውም አብሱ እንደው መከራ ሲመጣ ማንጠፋለን ድፍት ማየት ማንፈልግም። እና ቶማስ ምን አለ? አብረን የበላ ነው እንጀራ እያበረከተ ሕሙማንን ሲፈውስ ጎባጣን ሲያቀና ከኛ ጋር በነበረበት ሰዓት እንከተል የነበረ አይሁድ ለሞት ሲፈልጉት አይሁድ ሊገሉ ሲሹ ለምን እኛስ አብረን አንሞትም? ተነሱ እንሄዳለን። አያችሁት? ይህንን ተናገረ። በዚያን ሰዓት ሐዋርያት ተነስተው ወደዚያ ሄዱ። ክርስቶስ አምላካችንን ወደ አልዓዛር ቢታንያ ወደምትባለው ሰፈር ደረሰ። በዚያን ሰዓት ማርታና ማርያም የክርስቶስን መምጣት ሰሙና ክርስቶስን ተቀበሉት። በዚያን ሰዓት እንዲህ አሉ፣ ጌታ ሆይ አንተ እኮ ከዚህ ኖረህ ቢሆን ወንድማችን አልዓዛር ባልሞተ ነበር አሉ። ማን ኖረህ ቢሆን? አንተ ከዚህ ኖረህ ቢሆን ወንድማችን ማን? አልዓዛር ባልሞተ ነበር። በዚያን ሰዓት ክርስቶስ እመኝ ወንድምሽ ይነሳል አላት። ማን ይነሳል? ወንድምሽ ይነሳል። በዚህ ሰዓት ማርታ ምን አለች? አዎ ሙታን በሚነሱበት በዕለተ ምጽአት ሰው ይነሳል አለች። በዚያን ሰዓት ክርስቶስ ምንድን ነው ያላት? ክርስቶስ ሊያስነሳው ነው የመጣ። የአልዓዛር ሞት ለምንድን ነው ካላችሁ ክርስቶስ ሊያስተምርበት ነው። ክርስቶስ የአልዓዛርን ሞት አይተው ብዙ የሚያምኑ ሰዎች አሉ። ለምሳሌ የሰማዕቱ ቅዱስ ጊዮርጊስ ሞት ስናነሳ በሰማዕቱ በቅዱስ ጊዮርጊስ ሞት የንጉሱ ሚስት ሳይቀር አምናለች።
ብዙ ክርስቲያን በሰማዕቱ በቅዱስ ጊዮርጊስ በመጋዝ መተርተር ብዙዎች አምነዋል። ብዙዎች ክርስቲያን በቅዱስ ጊዮርጊስ በመንኮራኩር መፈጨት ብዙዎች አምነዋል። ብዙዎች ክርስቲያን በቅዱስ ጊዮርጊስ የመከራ ጽናት በዚያ ሁሉ ብዙ ሰዎች አምነዋል። በሰማዕቱ በቅዱስ ጊዮርጊስ አንገቱን በሰይፍ ሲቀላ ከአንገቱ ደም ውሃ ወተት ሲወጣ በሰማዕቱ በቅዱስ ጊዮርጊስ ሞት ብዙ ሰዎች አምነዋል። የጻድቃን ሞት ለህዝቡ ትምህርት ነው። ለምሳሌ እስጢፋኖስን ስናይ በድንጋይ ወገሩት። በድንጋይ ሲወጉት እስጢፋኖስ ቀና አለና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አይሁዳውያን በድንጋይ እየወገሩን ነው፣ መከራ እየጸናብን ነው። በዚያን ሰዓት እሱ ግን ወደ ሰማይ ቀና ብሎ አባት ሆይ የሚያደርጉትን የሚሰሩትን አያውቁምና ይቅር በላቸው ብሎ ሲናገር ሰማይ ተከፍቶ ይመለከተው ነበር። አሁን እስጢፋኖስ በድንጋይ እየተወገረ ድንጋዩ አይታየውም። በድንጋይ እየተወገረ ድንጋዩ አይሰማውም። የሚሰማው የእግዚአብሔር ፍቅር፣ የሚያየው ክርስቶስን አብ ከአብ በቀኝ ወልድ ተቀምጦ ክርስቶስን አየ። በዚያን ሰዓት እስጢፋኖስ ዛሬስ ደግሞ አለና መጀመሪያ ክርስቶስ አምላካችን የሰው ልጅ በአብ ቀኝ ሲቀመጥ ያን ጊዜ ታያላችሁ ብሎ አስተምሯቸዋል። እስጢፋኖስ ያንን ቃል ሲናገር አሁን እንዴት ይሆናል ብለው አጥብቀው በድንጋይ ወገሩት። እስጢፋኖስ ሞተ። ነገር ግን ደግሞ በእስጢፋኖስ ሞት 3000 ሕዝብ አመነ ይላል። ስንት አልኳችሁ? 3000 ሕዝብ። ይሄ ማኅበረ እስጢፋኖስ የሚባለው ማኅበረ እስጢፋኖስ በእስጢፋኖስ ሞት ምክንያት ይሄ ማኅበረ እስጢፋኖስ የሚባለው እንዲሁም ከዚያም በኋላ የሚገርማችሁ እሱ ብቻ አይደለም፣ እንደው ዝም ብሎ የተጠቀሰው ነው የምነግራችሁ እንጂ በእስጢፋኖስ ሞት ዓለም አጠቃላይ ወንጌል እንዲዳረስ አድርጓል ክርስቶስ። ለምን? እስጢፋኖስ በድንጋይ ተወግሮ ሲሞት በዚያን ሰዓት ሐዋርያት በኢየሩሳሌም ተሰብስበው ነበርና 1 ዓመት ቆይቷል። ከዚያም በኋላ ሐዋርያት ምን አሉ? በየሀገሩ ተበተኑ። ልክ ሐዋርያት በየሀገሩ ሲበተኑ ወንጌል በዓለም ተዳረሰ። አያችሁ፣ የእስጢፋኖስ ሞት ምን ሆነው? ለትምህርት ሆነ። ስለዚህ የአልዓዛርም ሞት ለትምህርት ነው። ክርስቶስ አምላካችን ምን አለ? ዝንቱ ሞት ኢኮነ፣ ይህ ሞት አይደለም፣ ነገር ግን እግዚአብሔር ስራውን፣ እግዚአብሔር ታምራቱን፣ እግዚአብሔር ጌትነቱን፣ እግዚአብሔር ዘላለማዊነቱን ይገልጥበት ዘንድ ነው። አላያችሁ? በዚያን ሰዓት አልዓዛር ክርስቶስ ይህንን ተናገረና ወደ መቃብር ሄዶ ምን አለ? አልዓዛር ጻም መቃብር አለው። አልዓዛር ከመቃብር ውጣ። በዚያን ሰዓት አልዓዛር ምን አረገ? መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ወጥቶ ቁጭ አለ። ይህን ማለት ነው ያደረገ ክርስቶስ። እና ሁለተኛው ምንድነው አልኳችሁ? የታምራት ትንሣኤ። አልዓዛር የ4 ቀን ሬሳ ነው። ከዚያም ባለፈ እንደገና ደግሞ ወለተ ኢያይሮስ የሚባል ወልደ መበለት የሚባል የመበለት ልጅና የኢያይሮስ ልጅ የሆኑ ደግሞ የዕለት ሬሳ ተነስተዋል። የዕለት ሬሳ። እነዚህ ሁሉ አጠቃላይ የታምራት ናቸው። ከዚያም ባለፈ እንደገና የማቴዎስ ወንጌል ምዕራፍ 27 ላይ ከክርስቶስ ከእግረ መስቀሉ ብዙ ሙታን እንደተነሱ ይናገራል። በትርጓሜው ሲያስቀምጠው ከ500 ከፍ የሚሉ ከ600 ደግሞ ዝቅ የሚሉ ናቸው ይላል። እነዚያ ነፍሳቶች እንዲሁም በዚህ በቅዳሴ ማርያም ላይ ሲናገር እንዲህ ብሎ ይናገራል። ስለ እነ እስጢፋኖስ ለሐዋርያቱ እየተናገረ ከመጣ በኋላ 18 ርቱዓነ ሃይማኖት፣ ሃይማኖታቸው የቀና ለአውግዞት አርዮስ የተሰበሰቡ 318 ሊቃውንት ስለነሱ ብለ ማረን ይቅር በለን ብለሽ ከልጅሽ ከወዳጅ ከኢየሱስ ክርስቶስ አማልጅን ብሎ ያስቀምጥና 5 ቢጽ ይላል። 5 ቢጽ 500 ከእግረ መስቀሉ የተነሱ ሙታን ይልና ከእግረ መስቀሉ የተነሱ ከ500 ከፍ ያሉ ናቸው፣ ከ600 ዝቅ ያሉ ናቸው። እነዚህ ሁሉ ተነስተው እንደውም ወሮው ሰቅድስ ሀገር ወሰበኩ ሎሙ ተነስተው ወደ ኢየሩሳሌም ገቡ። ገብተው ደግሞ ወንጌልን ሰበኩ ይላል። ከየት የተነሱት አልኳችሁ? ከእግረ መስቀሉ የተነሱት። ስለዚህ የታምራት ትንሣኤ አለ። በታምራት የሚነሱ ነገር ግን ደግሞ ዳግመኛ ሞት። አልዓዛር ተነስቷል፣ ዳግመኛ ሞት አለበት። አልዓዛር ተነስቷል፣ አስነሽ ፈልጓል። ከዚያም በኋላ ግን የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ የማን አልኳችሁ? የክርስቶስ ትንሣኤ ስንተኛ ሆነ? ሶስተኛው የክርስቶስ ትንሣኤ ነው። ከክርስቶስ ትንሣኤ ጋር ስናየው የኛም ትንሣኤ አለ። ለምን? ሐዋርያው ቅዱስ ጳውሎስ ክርስቶስ የሙታን በኩር ነው ምን ብሏል? ተነስቷል። አሁን ክርስቶስ እንደተነሳ እኛም እንነሳለን። ክርስቶስ እንደሞተ እኛ እንሞታለን። ሐዋርያው ቅዱስ ጳውሎስ ሲናገር ከክርስቶስ ጋር ከሞታችሁ ከክርስቶስ ጋር አብራችሁ ትቀበራላችሁ፣ ከክርስቶስ ጋር ከተቀበራችሁ ከክርስቶስ ጋር ትነሳላችሁ ይላል።
ከማን ጋር አልኳችሁ? ከክርስቶስ ጋር ምን ካለ ከሞትነ፣ ከዚያ ከክርስቶስ ጋር ከተቀበርነ፣ ከዚያ ከክርስቶስ ጋር ምን እንላለን? እንነሳለን። ይህ ሲል ዛሬ ዘመኑ እንዲያመጣው ይሄ በጅምላ መቃብር እንደሚቀበሩ እንደዚህ አንድ ላይ ይቀበራል እንዳይመስላችሁ። እንደዚህ አይደለም። እንደዚያ ሳይሆን ከክርስቶስ ጋር መሞት ማለት ልክ እንደ ሰማዕታቱ ስለ ክርስቶስ ፍቅር እያሰቡ መከራ ታግሶ መቀበል። ከክርስቶስ ጋር መሞት ማለት ስለ ክርስቶስ መከራ ሕማማት እያሰብ መከራ መቀበል። ከዚያም ባለፈ ደግሞ በሃይማኖታችን ጸንተን መኖር። ሰዎች ቢገቡን፣ ሰዎች ቢያንገላቱን፣ ሰዎች ቢያሳድዱን፣ ሰዎች በእኛ ከባድ መከራ ቢያመጡብን ክርስቶስን አምነን እዚያም ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ ገብታችሁ ስታነቡ ወትከውኑ ጽኑዓነ በኀበ ኩሉ ሰብእ በእንተ ስምየ፣ በእኔ ስም ስላመናችሁ፣ በእኔ ስም ስለተጠራችሁ፣ በእኔ ስም ስላስተማራችሁ በሰው ዘንድ የተጠላችሁ ትሆናላችሁ አለ። ምን ትላላችሁ? የተጠላችሁ ምን ትላላችሁ? አሁን ዓለም የሚጠላን ክርስቶስን ስለጠላ ነው። በክርስቶስ ስም ስላመነ ነው። በክርስቶስ ስም ስለተማርን ነው። በክርስቶስ ስም ስላስተማርን ነው። የክርስቶስን ስም የማይጠራ ሰው ዓለም አይጠላውም። በክርስቶስ ስም የማይማር ሰው ዓለም አይጠላውም። በክርስቶስ ስም ያላመነ ሰው ዓለም አይጠላውም። ለምን? ዓለም የሚጠላ በክርስቶስ ስም የሚማረው ነው። ስለዚያም እኮ ነው እናንተ ከዓለም አይደላችሁምና ዓለም ይጠላችኋል። ማን ይጠላችኋል? አሁን እኛ ዓለም ስንባል የተራራውን፣ ሸንተሩን፣ ባሕሩን፣ ውቅያኖስ እንዳይመስላችሁ። ዓለም የተባሉ ኃጢአተኛ ሰዎች። ማን ሰዎች አልኳችሁ? ኃጢአተኛ ሰዎች፣ እግዚአብሔርን የማይፈሩ፣ ምሕረት የሌላቸው፣ ቸርነት የሌላቸው፣ ይቅርታ የሌላቸው፣ ሁልጊዜ እጃቸው ደም ለማፍሰስ የሚሮጡ፣ ሁልጊዜ እግዚአብሔርን ለመንቀፍ የሚሮጡ፣ ሁልጊዜ በኃጢአት የተነከሩ፣ ንስሐ የማይገቡ፣ ስጋው ደሙን የማይቀበሉ፣ ወንጌል የማይሰሙ፣ የማይማሩ፣ ቸርነት፣ ምሕረት፣ ይቅርታ የሌላቸው እነዚህ ሰዎች ዓለም ተብለው ይጠራሉ። እግዚአብሔርን የሚያሳድዱ፣ ክርስቶስን የሚጠሉ ዓለም ይባላል። እና ክርስቶስ አምላካችን ይህን ተናገረ። ከዓለም አይደላችሁምና ዓለም ይጠላችኋል። ነገር ግን ዓለም ቢጠላችሁ አትደነቁ፣ ዓለም አስቀድሞ እኔን ጠልቶኛልና አለ። እና ይህ የክርስቶስን ትንሣኤ ስናይ ክርስቶስ እንደተነሳ ከክርስቶስ ጋር መነሳት፣ ክርስቶስ ለእኛ ብሎ እንደሞተ በክርስቶስ መሞት፣ ክርስቶስ ለእኛ ብሎ ወደ መቃብር እንደወረደ እኛም ደግሞ ወደ መቃብር እንወርድ በክርስቶስ ማምነን እንነሳለን ብለን ማመን ነው። ከዚያም ባለፈ ግን ትንሣኤ ልቡና፣ ትንሣኤ ጤናም ይባላል። እንዳልኳችሁ ትንሣኤ ልቡናና ትንሣኤ ጤና። የትንሣኤ ልቡናና ትንሣኤ ጤና የሚባለው ዛሬ ላይ እያመን ነው። አሁን ክርስቶስ ተነስቷል ላይ እኛ ምን እንላለን? እንነሳለን። የትንሣኤ ልቡና የሚባለው ክርስቶስ እንደተነሳ እኛም እንደምንነሳ ማመን። ቅድም እንደነገርኳችሁ ከኃጢአት ተነሰን እግዚአብሔር በመንግስተ ሰማያት ያቆመናል። የፈረሰው ስጋችን፣ የሞተው ማንነታችን፣ አውሬ የበላው፣ ውሃ የወሰደው፣ እሳት ያቃጠለው ሁሉ አካላችን ተነስቶ ለመንግስተ ሰማያት እንበቃለን ብለን ትንሣኤ ዘልቡና እግዚአብሔር እንደተነሳ እኛም እንነሳለን ብለን ማመን ይህ ትንሣኤ ልቡና ይባላል። አጠቃላይ ደግሞ የምጽአቱን ስናይ ክርስቶስ አምላካችን በዳግም ምጽአት መጥቶ እንደሚያነሳን ያጠቃለለ ነውና፣ ስለዚህ አጠቃላይ ሐዋርያት ወደ ኢየሩሳሌም ተመለሱ። 11 በአንድ ላይ ለጸሎት እየተጉ ተሰብስበው ባሉበት ክርስቶስ አምላካችን ገብቶ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ትንሣኤውን አዩ፣ አመኑ። ነገር ግን ደግሞ ደንግጠው ነበርና ምታት መሰላቸው። በዚያን ሰዓት ክርስቶስ አምላካችን የተወጋ ጎኔን፣ የተቸነከረ እጄን፣ ቁስሌን፣ ሰውነቴን ነውና ምን በሉ መኑ ብሎ የክርስቶስን ጎኑ እንዳሰው እንዳመኑ ወንጌሉ ይገልጻልና የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያወርስልን። የሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይ ያን ጊዜ ፈጥኖ ተነስተው ወደ ማን ተመለሱ ነው ያሉት? ወደ ማን ነው? ወደ ኢየሩሳሌም። ወደ ኢየሩሳሌም ተመለሱ። ወደ ዓለም ሲሄዱ የነበሩት ክርስቶስን ሲያገኙ ወደ ማን ነው የተመለሱት? ወደ ኢየሩሳሌም። ኢየሩሳሌም ማለት የእግዚአብሔር ሀገር ነው። ኢየሩሳሌም ድንግል ማርያም ናት። ኢየሩሳሌም መስቀል ነው። ኢየሩሳሌም ጥምቀት ነው። ኢየሩሳሌም መጨረሻው መንግሥተ ሰማያት ነውና አባቶቻችን ኢየሩሳሌም ሳትወርዱ ቤተ ቅዱሳን ሳትወርዱ ያደሩ